አርዕስተ ዜና መንግስት በህገ ወጥ የሐዋላ ገንዘብ አስተላላፊ ድርጅቶች ላይ ጥብቅ የቁጥጥር ስርዓት ሊዘረጋ እንደሚገባ ተገለጸ። ከውጭ የሊባኖስ መንግስት በእስራኤል ላይ ክስ ለመመስረት አማራጮችን እንዲያይ የሀገሪቱን የፍትህ ሚኒስትር አዘዘ። ጤና ይስጥልን ክቡራን ተመልካቾቻችን ከኢሳት ነጻ ሚዲያ የሰዓቱ ዜና ተጀምሯል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናው ወደ እናንተ እናደርሳለን። ለምልክት ቋንቋው ደግሞ ዳዊት ጎሳኤ አብሮናል። አሁን ወደ ቀዳሚው ዜና አልፋለሁ። መንግስት በህገ ወጥ የሐዋላ ገንዘብ አስተላላፊ ድርጅቶች ላይ ጥብቅ የቁጥጥር ስርዓት ሊዘረጋ እንደሚገባ ተገለጸ። እነዚህ ህገ ወጥ ገንዘብ አስተላላፊ ድርጅቶች በሀገሪቱ የኢኮኖሚ እድገት ላይ ተጽዕኖ እንደሚፈጥሩ የምጣኔ ሀብት ባለሙያዎች ተናግረዋል። መሰረት ባዩ የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ በውጭ ሀገር ከሚገኙ ሐዋላ አስተላላፊ ድርጅቶችና ከንግድ ባንኮች ጋር በትብብር በሚሰራባቸው ጉዳዮች ላይ ውይይት አድርገዋል። ዶክተር ኢዮብ ተካልኝ ውይይቱን አስመልክተው በሰጡት ማብራሪያ መንግስት ሁሉም የሐዋላ ገንዘብ አስተላላፊዎች ወደ ህጋዊ መንገድ እንዲገቡ በተደጋጋሚ ያቀረበውን ጥሪ ያልተቀበሉ አንዳንድ ድርጅቶች መኖራቸውን ጠቁመዋል። ብሔራዊ ባንክ በእነዚህ ህገወጥ የሐዋላ ገንዘብ አስተላላፊ ድርጅቶች ላይ በጥናትና በመናበብ ላይ የተመሰረተ ጠንካራ እርምጃ ይወስዳል ብለዋል። ኢሳት ነጻ የህዝብ ሚዲያ በጉዳዩ ላይ የምጣኔ ሀብት ባለሙያዎችን አነጋግሯል። የምጣኔ ሀብት ባለሙያው እንዳይላሉ ሰለሞን ብሔራዊ ባንክ ለነዚህ ህገወጥ የሐዋላ ገንዘብ አስተላላፊዎች ላይ የሰጠው ማስጠንቀቂያ ጥሩ መሆኑን አንስተው ማስጠንቀቂያው ለውጥ ስለማምጣቱ ግን ጥርጣሬ እንዳላቸው ተናግረዋል። በመሆኑም መንግስት ተጨባጭ እርምጃ መውሰድና በውጭ ምንዛሬ ተመን ልዩነቱን ማጥበብ ይጠበቅበታል ብለዋል። እነዚህ ህገወጥ ገንዘብ አስተላላፊ ድርጅቶች በሀገሪቱ የኢኮኖሚ እድገት ላይ ተጽዕኖ እንደሚፈጥሩም ተናግረዋል። ማስጠንቀቂያው ጥሩ ነው ግን ማስጠንቀቂያ ወይ ሰዎች የሚሰሩት ስራ ህገወጥ እንደሆነ ወይ ደግሞ ኢትስ ኢን ፌቨር ኦፍ ብሔራዊ ባንክ አሁን እንዳልሆነ ያውቃሉ ሰዎቹ። ስለዚህ እንደዛ አይነት ዋርኒንግ ወይ እንደዛ አይነት ማስጠንቀቂያ ባወጣች ቁጥር ሰዎቹ ከዚህ ማስጠንቀቂያ ወይ ደግሞ ከዚህ ነገር ለመሸሽ ወይ አሁንም በድብቅ ስለሆነ የሚሰሩ ይሄ ማስጠንቀቂያ ያን ያክል የሚያስበረግጋቸው ወይ ያን ያክል የሚያስደነግጣቸው ወይ ያን ያክል ድራማቲክ ለውጥ የሚያመጣ አይደለም። ከዚህ ውስጥ ግን ፕራክቲካል የሆነ አክሽን ያስፈልጋል። እሱ አክሽን ምንድነው? ጋፑን ማጥበብ የመጀመሪያው ነው። ምን ማለት ነው? ፓራሌል ኤክስቼንጅ ሬት ላይ የሚከፈላቸው ነው ያክል ክፍያ ኤግዛክትሊ ባይሆንም እንኳን ግን ለሱ በቀረበ ሬት ከረንሲ ማቅረብ መቻል ያስፈልጋል። ሌላኛው የምጣኔ ሀብት ባለሙያ መሐመድ ጋዳፊ ገንዘብ አስተላላፊዎች በህጋዊ መንገድ ቢሰሩ ለሀገሪቷ የኢኮኖሚ እድገት የጎላ ፋይዳ እንደሚኖራቸው ገልጸዋል። መንግስትም የፋይናንስ አሰራርን ለመቆጣጠር ጥብቅ የሆነ ስርዓት መዘርጋት አለበት ሲሉ ተናግረዋል። ህገወጥ ገንዘብ ማዘዋወር ራሳቸው ባለስልጣኖቹ ናቸው የሚያደርጉት። አዋጁ እንደ ሽፋን ነው ቢሆን ለሀገሪቱ ጥሩ ነው። እንደው ቢሆን እውነተኛ ነገር እውነተኛ አሰራር ቢመጣ ገንዘብ ዝም ብሎ ሲገባም ሆነ ሲወጣ ቁጥጥር መደረግ አለበት። እንግዲህ ምክንያቱም አገሪቱ እኮ ተምታንቀሳቀሰው ውጪ የሚታወቀው ማለት ከዛ ውጪ እንዴት ገንዘብ ደግሞ በህገወጥ መንገድ እንዴት እንደሚፈስ አይታወቅም። የአገሪቱንም የፋይናንስ ስርዓትና ሂደቱን መንግስት ነው የሚቆጣጠረው፣ ሌላ አካል ሶስተኛ አካል አይደለም። መሰረታዊ በሆኑ ሀገራዊ ጉዳዮች ላይ ምክክር ማድረግ ሀገራዊ መግባባት ለመፍጠር አጋዥ ነው ተባለ። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳዬ ከኤኤምኤን ጋር በነበራቸው ቆይታ በኢትዮጵያ የተጀመረው ሀገራዊ ምክክር በህዝብና በመንግስት እንዲሁም በህዝቦች መካከል መተማመን ለመፍጠር ሀገራዊ መግባባትን ለማምጣት እንደ ሀገርና ምክክሩን ባህል ለማድረግ ትልቅ ፋይዳ እንደሚኖረው ገልጸዋል። ኢትዮጵያ ብሔራዊ መግባባትና አንድነትን ለመፍጠር ብሎም መተማመንና ተቀራርቦ መስራትን ለማጎልበት እንዲሁም የተሸረሸሩ ማህበራዊ እሴቶችን ለማድረስ ሀገራዊ ምክክር ለማድረግ የሚያግዝ ተግባራትን በማከናወን ላይ እንደምትገኝ ጠቅሰዋል። ኮሚሽኑ እስካሁን በአጀንዳ ማሰባሰብ ልየታ ስራ ብዙ ርቀት የተጓዘ ሲሆን ስራዎቹም ውጤታማ እንዲሆኑ በተለያዩ ሀገሪቱ ክፍሎችና በውጭ ሀገራት ውይይት ሲያደርግ መቆየቱን ኮሚሽነሩ ጠቁመዋል።
ኮሚሽኑ ሰሞኑን በትግራይ ክልል በነበረው ቆይታ ከጊዜ አስተዳደር ከፖለቲካ ፓርቲ መሪዎች ከምሁራኖችና ከህዝቡ ጋር ባደረገው ውይይት በቀጣይ ሀገራዊ ምክክሩን ለማካሄድ አስቻይ ሁኔታ መኖሩን መገንዘብ ችለናል ሲሉ ተናግረዋል። የወደፊቷን ኢትዮጵያ ሰላም በማጽናት የሚከበርና የሚተማመን ትውልድ ለመፍጠር ብሎም አንድነትንና መግባባትን ለማስፈን ምክክሩ ከፍተኛ ፋይዳ እንዳለው የሚናገሩት ኮሚሽነሩ ምክክሩ ለኢትዮጵያ መጻኢ ዕድል አዎንታዊ ሚና እንዳለውና ህዝቡም ለዚህ ዝግጁ መሆኑን ጠቁመዋል። ኢትዮጵያን ሰላማዊ የበለጸገችና ሁሌም በከፍታ ላይ የምትጓዝ ሀገር ለማድረግ የሚዲያ አካላትን ጨምሮ ሁሉም የህብረተሰብ ክፍሎች የድርሻቸውን እንዲወጡ ኮሚሽነሩ ጥሪ አቅርበዋል። የፍትህ ስርዓቱን ውጤታማ ለማድረግ የፍትህና የፖሊስ ተቋማትን ቅንጅታዊ አሰራር ማጠናከር እንደሚገባ ተገለጸ። የምዕራብ ኢትዮጵያ ህዝቦች ክልል ፍትህ ቢሮና የክልሉ ፖሊስ ኮሚሽን በወንጀል ምርመራ ውጤታማነትና በቅንጅታዊ አሰራር ላይ የጋራ የምክክር መድረክ አካሂደዋል። የክልሉ ፍትህ ኃላፊ ቤተልሔም ዳንኤል በመድረኩ እንደገለጹት የወንጀል ፍትህ አስተዳደር ስርዓት የወንጀል ድርጊት አቤቱታን ከመቀበል እስከ ፍርድ ተፈጻሚነት ደረጃ ባለው ሂደት የፖሊስና የፍትህ ተቋማት ሚና የጎላ ነው። በየደረጃው ያሉ የፍትህና የፖሊስ ተቋማት ወንጀለኞችን በህግ ተጠያቂ ከማድረግ ባሻገር የሀገሪቱንና የክልሉን ህገ መንግስታዊ ስርዓት ከወንጀል የመከላከልና የህዝብን ሰላምና ደህንነት የማረጋገጥ ኃላፊነት እንዳለባቸው ገልጸዋል። እነዚህን ኃላፊነቶች በሚፈለገው ደረጃ ለመወጣትና ውጤታማ ስራ ለማከናወን በተቋማቱ ውስጥ ያሉትን የአሰራር ክፍተቶች ማረም ይገባል ነው ያሉት። በተለይ የፍትህ አስተዳደሩን ስርዓት ውጤታማ ቀልጣፋና ወጪ ቆጣቢ ለማድረግ የፍትህና የፖሊስ ተቋማትን ቅንጅታዊ አሰራር ማጠናከር እንደሚገባ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ በሰሞኑ የሶፍ ዑመር ወግ እንቅልፍ እስኪነሳቸው ድረስ ያስጨንቃቸውን በቁጭት የታጨቀ የትውልድ ጥያቄ አንስተዋል። ኢትዮጵያ በጉያ ቁጥር የማይሰፍረው የተፈጥሮ ጸጋ ታቅፋ ሳለች ስለምን ደሃ ሆነች? ለጥያቄው ምላሽ ደግሞ ኢትዮጵያን በቅጡ ያለማወቅና በተከታታይ ትውልድ ያጋጠመ የእይታ ችግር ስለመሆኑ አመልክተዋል። እንዴት? በጉዳዩ ላይ ትንታኔ ይዘናል። ደረጃ ይልማ አዘጋጅቶታል። ሸሪፍ ኢማም እንደሚከተለው ያቀርበዋል። ጠቅላይ ሚኒስትር አብይ አህመድ በሶፍ ዑመር ወግ ከቀድሞና በስራ ላይ ካሉ የመንግስት ከፍተኛ አመራሮች ጋር ባደረጉት ውይይት ላይ እንደተናገሩት ሰላም እንዲመጣ እንለምናለን፣ እንሰራለን። ሰላም እስኪመጣ ግን እጃችንን አጣጥፈን አንቀመጥም፣ እናለማለን ብለዋል። ሽፍትነት ባህል ስለሆነ እያጠፋነው በአንድ እጃችን እናለማለን ካላልን በቀር የምንመኘውን ሰላም አናመጣውም ሲሉ ሰላም ከልማት ውጭ እንደማይጸና ጠቁመዋል። የጠቅላይ ሚኒስትሩ ጠቅለል ያለ ሐሳብ ታዲያ ስቦ የሚመልሰን ወደ ኋለኞቹ ተከታታይ ትውልድ በስሜት የተሞላ ሐሳብ አልባ የፖለቲካ እንቅስቃሴ ነው። ዛሬ በበርካታ የኢትዮጵያ አካባቢዎች ጽንፈኝነትን ፈልፍሎ ህዝብ መከራውን እንዲገፋ እያደረገ ያለው የሰላም እጦት ተምጦ የተወለደው በ50ዎቹና 60ዎቹ የጀመረ የረጅም ጊዜን ያውቅላለው ጸረ ዲሞክራሲያዊ ልምምድ እንደሆነ እርግጥ ነው። በ50ዎቹና 60ዎቹ አንባቢ ትውልድ ነኝ ብሎ ሲያስብ የነበረው የማህበረሰብ ክፍል ባነገበው ተመሳሳይ ኮሙኒስታዊ ርዕዮተ ዓለም እንኳን ሳይስማማ ለሀገር የሚጠቅም አንድ ትውልድ በልቶ አልፏል። እርግጥ ነው እንደዚህ አይነት አካሄዶች ናቸው ከትውልድ ትውልድ እየተወራረሱ በዚህ ሰዓትም የእምነት ተቋማትን፣ ትምህርት ቤቶችና ሌሎች ህዝባዊ ተቋማትን ሳይለዩ እየፈተኑ ኢትዮጵያንም ዋጋ እያስከፈሏት ያሉት። ዓለም ወደ አምስተኛ ኢንዱስትሪ አብዮት እየተሸጋገረ ባለበት በአሁኑ ወቅት በአዳራሽ ውይይት ሊፈቱ ለሚችሉ የፖለቲካ ልዩነቶች ሁሉ ጠመንጃ አስነግቦ ወደ ጫካ የሚያስሮጠው ይሄ ማሸነፍና የማቸነፍ ልክፍት እንደሆነ የመደመር መንግስት መጽሐፋቸው ያስነበቡን ጠቅላይ ሚኒስትሩ ላነሱት የእንደምን እንደህየን ጥያቄ ትናንትናና የዛሬ ጓዶቻቸው በየራሳቸው አተያይ የተሰማቸውን ይገልጹ ዘንድ እድል ሰጥተው አድምጠዋቸዋል። በህይወት ኖሬ ይህንን በማየቴ እድለኛ ነኝ ብዬ ነው የማስበው አሉ አባዱላ ገመዳ ሶስት ያህል ቁጭቶቻቸውን እያሰላሰሉ። አንደኛው ሀብት ላይ ተቀምጦ የድህነት ጥግ ላይ የሚኖር ማህበረሰብ መሆኑ፣ ሁለተኛው ይሄ ሁሉ ሀብት ያለ ብዙ ወጣት ኢትዮጵያውያን ወደ ውጭ ከሚሰደዱባቸው ዞኖች አንዱ የባሌ ዞን መሆኑ፣ ሶስተኛው ይሄን ሀብት ይዘን በመጨቃጨቅና በመዋጋት ጊዜያችንን ማሳለፋችን የሚሉት ናቸው ቁጭቶቻቸው።
የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ በበኩላቸው የባሌ ተራሮች መልክዓ ምድር ብቻ ሳይሆኑ ውብ እንስሳት የመያዛቸውን ያክል ታሪክም ጭምር መሆናቸውን ጠቁመው መሰረተ ልማት አለመሟላቱና ለማሟላትም ፍላጎት አለመኖሩ የመደህየት ውሳኔ መወሰንን ተደርጎ መወሰድ አለበት ሲሉ ተናግረዋል። የባሌን አካባቢ ብቻውን ወስዶ ኢትዮጵያን መቀለብ የሚቻልበት ከኢትዮጵያ አልፎ የሚትረፈረፍ ሀብት ለሌሎች ጉዳዮች ማዋል የሚቻልበት አቅም እንዳለ አይተናል ያሉት ደግሞ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን ናቸው። በእነዚህ ሀገረ ኢትዮጵያን ባቀጨጯት የቁጭት ምንጮች መሃል ብልጭ ብለው ተስፋ የፈነጠቁ የብርሃን ሰልፎችም ታይተዋል፣ ተሰምተውማል። ሌተናንት ጀነራል ጻድቃን ገብረትንሳኤ በዚህ የሶፍ ዑመር ወግ ላይ እንደተናገሩት ዛሬ ያየነው ነገር ሰላማችንን ጠብቀን የፖለቲካ ስርዓታችንን አስተካክለን ከሄድን ብሩህ የወደፊት እድል እንዳለን የሚያሳይ ነው። በባሌ በመቶ ሺዎች የሚቆጠር ሄክታር መሬት ለምቶ የአካባቢ ወንዞች ለልማት የተዘጋጁ መሆናቸውን መመልከት የሚያጭረው ተስፋ ትልቅ መሆኑን አንስተው አሁን ላይ ያሉንን ችግሮች እኔ ያልኩት ብቻ ይሁን ሳንል የራሳችንን ጉዳይ መስዋዕት አድርገን ለሀገር የሚጠቅም ስራ በመስራት እንፈታቸዋለን ብለዋል። ኢትዮጵያ ያቸው አንዷ ሆና ጸጋዋ የበዛ የብዝሃ ህዝቦች ምድር መሆኗ ብቻውን ከውስጥም ከውጭም ጠላት የሚያጣት የነዚህ ሁሉ ባላንጣዎቿ ጦስ የሚያኮስሳት ምስኪን ሀገር ሆና ቆይታለች። የዚህ ሰበብ ደግሞ ኢትዮጵያ እስካሁን ባለፈችባቸው ዘመናት ወዳጅም ጠላትም ያፈራችባቸው ያላት ሀብት እንደሆነ አንድ ዕውቅ የዲፕሎማሲና ዓለም አቀፍ ግንኙነት መምህር ተናግረዋል። የዲፕሎማሲና ዓለም አቀፍ ግንኙነት መምህሩ እንዳለ ንጉሴ በቅርቡ ከሀገር ውስጥ መገናኛ ብዙሃን ጋር በነበራቸው ቆይታ የኢትዮጵያን ጠላቶች በሁለት ከፍለው አብራርተዋል። የኢትዮጵያ ዋነኞቹ ጠላቶች በሀገሪቱ ውድቀት ላይ ሀገር ለመገንባት የሚሞክሩና የራሳቸውን የቤት ሥራ መስራት ያልቻሉት ናቸው ያሉት፣ ሌሎቹ ደግሞ ኢትዮጵያ የቅኝ ግዛትን አስተሳሰብ እንዳናስቀጥል አድርጋናለች ብለው የሚጻረሯት የውጭ ኃይሎች ናቸው። የኢትዮጵያ ታሪካዊ ጠላቶች በቀጥታ ከሚያደርጉት ጫና ባሻገር የእጅ አዙር ጣልቃ ገብነቱም ከፍተኛ ስለመሆኑ ባለሙያ አብራርተዋል። በባሌ ተራሮች የሶፍ ዑመር ወግ ታዳሚ የነበሩት የቀድሞና የአሁኖቹ አመራር ታዳሚዎችም እንዲሁ ኢትዮጵያ በባላንጦቿ ሳቢያ የተፈለፈሉባትን ጠላቶች እንዳመጣጣቸው በመከላከልና ለውስጥ የእርስ በርስ ጠባችንም ሰላማዊ መፍትሄ በማበጀት ወደ ልማት በመግባት ከቁጭት እንወጣ ዘንድ የሚያግዙ በርካታ አስተያየታቸውን አጋርተዋል። ከሁሉም በላይ ግን የሶፍ ዑመር ወግ ብርቱ መልእክት ጠቅላይ ሚኒስትር አብይ አህመድ የትናንቶቹም ሆኑ የዛሬዎቹ ፖለቲከኞች ከእርስ በርስ ሰዶ ማሳደድና መገዳደል የጥላቻ ፖለቲካ ወጥተው ባለጸጋ በሆነችቱ ሀገር በድህነት የሚማቀቀውን ህዝብ ኑሮ ማሻሻልና ሀገርን በወጉ በጋራ ማሳደግ የሚቻልበትን የፍቅርና የወዳጅነት መንገድ ከኋላና ከፊት አምጥቶ ያስተናግዱበት ተግባራዊ ሁነት ሆኗል። ክቡራን ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ዜናዎቻችን ቀጥለዋል። በቀጣይነት የቢዝነስ መረጃዎችን ወደ እናንተ እናደርሳለን። ገነት ዘዘው እየጠበቀችን ነው። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን የቢዝነስና የኢኮኖሚ መረጃዎችን ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። መንግስት ለአምራቹ ዘርፍ በሰጠው ትኩረት ስኬት የተመዘገበ ነው ተባለ። የህዝብ ተወካዮች ምክር ቤት አመራሮችና አባላት በኢንዱስትሪ ፓርኮች ልማት ኮርፖሬሽን የቦሌ ለሚ ልዩ የኢኮኖሚ ዞን ጎብኝተዋል። የኢንዱስትሪ ሚኒስትር ዴኤታ ታረቀኝ ቡሉልታ ለጎብኚዎቹ በሰጡት ማብራሪያ አምራቹ ኢንዱስትሪ በስራ ዕድል ፈጠራ እንዲሁም በውጭ ምንዛሬ ግኝት ከፍተኛ አስተዋጽኦ እያበረከተ መሆኑን ገልጸዋል። የኢትዮጵያ ታምርት ንቅናቄ የአምራቹን ዘርፍ ማነቆች በጉልህ መፍታቱንም ተናግረዋል። በዚህም በተለያዩ ምክንያቶች ተዘግተው የቆዩ በርካታ ኢንዱስትሪዎች በንቅናቄው ወደ ስራ መመለሳቸውን ሚኒስትር ዴኤታው አስረድተዋል። በተጨማሪም የመሰረተ ልማት አቅርቦት ጥያቄ የተፈታ ነው ያሉት ሚኒስትር ዴኤታው ዘርፉ በኢኮኖሚው ውስጥ የመሪነት ሚና እንዲኖረው ርብርብ ማድረግ እንደሚገባ አመልክተዋል። መንግስት የዘርፉን ተወዳዳሪነት ለማሳደግ በቁርጠኝነት እየሰራ ስለመሆኑ በመጥቀስ ውጤቱን የማጠናከርና ችግሮችን በመለየት ዘላቂ መፍትሄ መስጠት ተግባርም እየተከናወነ እንደሚገኝ ተናግረዋል። የምክር ቤቱ አመራሮችና አባላት በቀጣይም የተለያዩ ኢንዱስትሪዎችን ተዘዋውረው እንደሚጎበኙ ይጠበቃል።
በኢትዮጵያ ለስራ ዕድል ፈጠራና ለመሰረተ ልማት መስፋፋት የዓለም ባንክ ተሳትፎ አስተዋጽኦ እንደሚኖረው ተገለጸ። የገንዘብ ሚኒስትር አህመድ ሽዴ ከዓለም ባንክ የኦፕሬሽን ጉዳዮች ማኔጂንግ ዳይሬክተር ሚስ አና ብጀርዴ ጋር በቅድመ ልማት ፕሮጀክቶች በመካሄድ ላይ ባሉ የሪፎርም ስራዎችና አዳዲስ የፋይናንሲንግ ዘዴዎች ላይ ያለውን ትብብር ለማጠናከር ከፍተኛ ደረጃ ያለው ውይይት አድርገዋል። በዚህ ወቅት አቶ አህመድ ሽዴ እንደገለጹት የዓለም ባንክ የኢትዮጵያን የልማት አጀንዳ ለመደገፍ ያለውን ከፍተኛ ሚና እውቅና በመስጠት እየተደረገ ለሚገኘው የቴክኒክና የፋይናንስ ድጋፍ አመስግነዋል። ባንኩ የኢትዮጵያን ኢኮኖሚ በማዘመን ምርታማነትን በማሳደግ አዳዲስ የእድገት መንገዶችን በመፍጠርና የግሉን ዘርፍ ተሳትፎ በማጎልበት የስራ ዕድል ለመፍጠርና የኑሮ ደረጃን ለማሻሻል ያለውን አስተዋጽኦም አንስተዋል። የዓለም ባንክ ለኢትዮጵያ በረጅም ጊዜ አጋርነት እየተካሄዱ በሚገኙ ዋና ዘርፎች ከ15 ቢሊዮን ዶላር በላይ የሚገመት ድጋፍ በማረጋገጥ ላሳየው አጋርነትም ሚኒስትሩ ምስጋናቸውን አቅርበዋል። በቀጣይም ለስራ ዕድል ፈጠራ፣ ለዘላቂ መሰረተ ልማት መስፋፋትና ለሰው ኃይል ልማት የባንኩ ተሳትፎ ወሳኝ መሆኑን አጽንኦት ሰጥተው መግለጻቸውን ኢዜአ ዘግቧል። ቡናን ለማልማት እየተሰጠ ያለው የግንዛቤ ማሳደጊያ ስልጠና የአርሶ አደሩን የኢኮኖሚ ተጠቃሚነት ማሳደጉ ተገለጸ። በኦሮሚያ ክልል በጉጂ ዞን በተፈጥሮ ቡና ጥራትና ግብይት ላይ በአዶላ ከተማ ከቡና ምርት ሰብሳቢዎች፣ አቅራቢዎችና ነጋዴዎች ጋር የምክክር መድረክ ተካሂዷል። በምክክር መድረኩ የጉጂ ዞን ዋና አስተዳዳሪ ነጋሽ ቡላላ እንዳሉት በጉጂ ዞን ከ300,000 ሄክታር በላይ መሬት በቡና ልማት ተሸፍኗል ብለዋል። ከዞኑ የሚለማውን ቡና ጥራትና ደረጃውን ጠብቆ ለማዕከላዊ ገበያ ለማቅረብ ለአምራቹና ለግብይት ተዋናዩ የግንዛቤ ማሳደግ ስራ መከናወኑንም ገልጸዋል። በዚህም በዞኑ ቡናን በጥራትና በብዛት ለማልማት እየተሰጠ ያለው ግንዛቤ የምርት ሂደቱን ከማሳለጥ ባለፈ የአርሶ አደሩን ኢኮኖሚያዊ ተጠቃሚነት አሳድጓል ብለዋል። ባለፈው ዓመትም ከዞኑ ከ56207 ቶን በላይ የቡና ምርት ለማዕከላዊ ገበያ መቅረቡን አስታውሰዋል። የዞኑ ንግድ ጽሕፈት ቤት ኃላፊ አሬሩ ዋሬ በበኩላቸው በተያዘው ዓመት ከ100,000 ቶን በላይ ጥራቱን የጠበቀ ቡና ለማዕከላዊ ገበያ ለማቅረብ ታቅዶ የተሰራ መሆኑን በመግለጽ በዚህም ለአምራቹ ለነጋዴዎችና ለባለ ሀብቶች በምርት አሰባሰብና ማከማቸት ላይ ለጥራት ትኩረት እንዲሰጡ ለማድረግ የግንዛቤ ማሳደጊያ ስልጠና የተሰጠ መሆኑን ተናግረዋል። የቤንሻንጉል ጉሙዝ ክልል 1723 ኪሎ ግራም ወርቅ ለብሔራዊ ባንክ አስገባ። የቤንሻንጉል ጉሙዝ ክልል ማዕድን ሀብት ልማት ቢሮ ኃላፊ ቱጃኒ አደም በ2018 በጀት ዓመት ከ7000 ኪሎ ግራም በላይ ወርቅ ወደ ብሔራዊ ባንክ ለማስገባት ታቅደው እየተሰራ ነው ብለዋል። በዚህም በሩብ ዓመቱ የአምራችነት ፍቃድ ካላቸውና ከልዩ አነስተኛ ማህበራት 1723 ኪሎ ግራም ወርቅ ወደ ብሔራዊ ባንክ መግባቱን ተናግረዋል። ዘርፉ ከሚያስገኘው የተለያየ የገቢ አማራጭ 27 ሚሊዮን ብር ገቢ መገኘቱ ነው ኃላፊው የተናገሩት። በተለይም መንግስት ያደረገው የማክሮ ኢኮኖሚ ማሻሻያ ጥቁር ገበያን ችግር በመቅረፍ በዘርፉ የተሰማሩትን የወርቅ አቅራቢዎች ተጠቃሚ ማድረጉን ለኢዜአ ገልጸዋል። ዘርፉን በቴክኖሎጂ ለመደገፍ የአምራቾችን ግንዛቤ ማሳደግና የቴክኖሎጂ አቅርቦት በስፋት እየተከናወነ መሆኑን አመልክተዋል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። የተከበራችሁ ተመልካቾቻችን ለዕለቱ ያዘጋጀናቸው የቢዝነስና የኢኮኖሚ መረጃዎች በዚሁ ተጠናቀዋል። ወደ ቀጣይ ዜና ላሳልፋችሁ። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች እናልፋለን።
የሊባኖስ መንግስት በእስራኤል ላይ ክስ ለመመስረት አማራጮችን እንዲያይ የሀገሪቱን የፍትህ ሚኒስቴር አዘዘም። እስራኤል ከ2 ዓመት በፊት ከሂዝቦላህ ጋር በነበራት ጦርነት በዘገባ ላይ የነበሩ 12 ጋዜጠኞች እንደገደለች ተገልጿል። ዮሐንስ ተስፋ አቢር አብደላህ በሂዝቦላና በእስራኤል መካከል በነበረው ግጭት በእስራኤል ኃይሎች ጥቃት ምክንያት ከተገደሉት 12 የሊባኖስ ጋዜጠኞች መካከል አንዱ ወንድሟ አይሳም ነው። እርሷም የህግ ተጠያቂነት እንዲሰፍን በመወትወቷን አላቆመችም። ከ2 ዓመት በኋላ ቤተሰቦቻቸውና በህይወት የተረፉት ጋዜጠኞች እስራኤል ለፈጸመችው የግድያ ወንጀል እንድትከሰስ ባለስልጣናት እርምጃ እንዲወስዱ እየጠየቁ ይገኛሉ። ከ2 ዓመት በፊት ከነበርንበት በሚብስ ሁኔታ አሁን ድረስ ፍትህ ለማግኘት አልተቃረብንም። ከ4 እስከ 5 በላይ ሪፖርቶች ቀርበዋል። ምርመራዎችም 2 ጊዜ ኢላማ እንደሆነ አረጋግጠዋል። ዲላን በሊባኖስ እስራኤል ድንበር ላይ በእስራኤልና በሂዝቦላ መካከል የነበረውን ግጭት ከሚዘግቡት ጋዜጠኞች መካከል አንዱ ነበር። ያኔ 2 የእስራኤል ድሮኖች ጋዜጠኞቹን እንደመቷቸው ተናግረው ነበር። ግድያው በገለልተኛ ምርመራና በተባበሩት መንግስታት ባለሙያዎች በእስራኤል ሆን ተብሎ የታለመና የተፈጸመ እንደሆነ ተናግረዋል። ጥቃቱ ከመፈጸሙ ከጥቂት ደቂቃዎች በፊት የተቀረጸ ቪዲዮ ከውጊያው ርቀው የነበሩ ለይቶ ለማወቅ የሚያስቸግሩ ጋዜጠኞችን ስብስብ ያሳያል። ቪዲዮው በአይሳም የተቀረጸ ነበር። ይህ የተጠያቂነት የለሽነት ነገር አስፈሪ ነው። ከጥቅምት 7 በኋላ በእስራኤል ጦር ኢላማ የተደረግን የመጀመሪያዎቹ ጋዜጠኞች እኛ ነበር። ከዚያን ጊዜ ወዲህም ደጋግመው ተመሳሳይ ጥቃቶች ሲፈጸሙ አይተናል። አይሳም ከተገደለ በኋላ በሊባኖሳውያን ጋዜጠኞች ላይ በርካታ ጥቃቶች ደርሰዋል። በአንድ ክስተት ደቡባዊ ሊባኖስ የሚገኝ የመገናኛ ብዙሃን ሰራተኞች ማረፊያ ግቢ ተመቶ ጋዜጠኞች በተኙበት ተገድለዋል፣ ከፊሎቹም ቆስለዋል። ያጋጠመን ሁኔታ አስፈሪ ፊልም የመሰለ ነገር ነበር። ይህ በጣም አደገኛ ነው። ማንም ሰው በቃ ካላለና ተጠያቂነት ከሌለ ምንም የህግ ሂደቶችም ሆኑ ዓለም አቀፍ ምርመራዎች አይካሄዱም። ሊባኖስ ከጥቅምት 2023 በኋላ በሊባኖስ ግዛቶች ላይ የተፈጸሙ የጦር ወንጀሎችን ለማጣራት ለዓለም አቀፉ የወንጀለኞች ፍርድ ቤት ስልጣን ስለመስጠት በቁም ነገር ማሰብ አለበት። ባለፈው ዓመት የቀድሞው መንግስት ይህንን ለማድረግ ተስማምቶ ነበር። ነገር ግን ምንም ምክንያት ሳይሰጥ ከስምምነቱ አፈንግጧል። በሊባኖስ ውስጥ ፖለቲካዊ ሽኩቻው ከፍተኛ ሲሆን ባለስልጣናት አቤቱታ መቀበል የማይፈልጉና በፖለቲካዊ ጣልቃ ገብነት ሽባ በሆነው የሀገሪቱ የፍትህ ስርዓት ውስጥ ወንጀል ለመሸሸግ የሚጥሩ ናቸው። ዓለም አቀፍ ግጭት የመንፍራት ጉዳይም አለ። ዩናይትድ ስቴትስ በጋዛ በእስራኤል የተፈጸመውን የጦር ወንጀል በማጣራት ላይ በመሆኑ የዓለም አቀፉን የወንጀለኞች ፍርድ ቤት ማዕቀብ ጥላበታለች። የሟቾች ቤተሰቦችና በህይወት የተረፉ ጋዜጠኞችም ይህንን ያውቃሉ፣ ግን ፍትህ የማፈላለግ ጥረታቸውን አላቋርጡም። መረጃውን ስናጠናቅር አልጀዚራን ዋቢያችን አድርገናል። የአረብን አብዮት ተከትሎ የሊቢያ አማጽያን ከኔቶ ጋር ተባብረው ሙአመር ጋዳፊን ከስልጣን ካስወገዱ 14 ዓመታት ተቆጠሩ። ከጋዳፊ ሞት በኋላ አንድ መንግስት መመስረት የከበዳቸው ሊቢያውያን ከ6 ዓመታት በላይ የእርስ በርስ ጦርነት ሲያደርጉ ቆይተው ልክ በዛሬዋ ቀን ኦክቶበር 23 2020 ላይ ተኩስ ለማቆም ተስማምተዋል። አሁን ላይ በሊቢያ አንጻራዊ ሰላም ቢኖርም ሀገሪቱ ከጦርነት ስጋት ሙሉ በሙሉ ነፃ እንዳልወጣች ብዙዎች ማስረጃ በማቅረብ ይሟገታሉ። ሙሉቀን ሰለሞን ዝርዝሩን አዘጋጅቶታል። ኮሎኔል ሙአመር ጋዳፊ በ27 ዓመት እድሜያቸው እንደ አውሮፓውያን አቆጣጠር በሴፕቴምበር 1 1969 የንጉስ ድሪስን ንጉሳዊ አገዛዝ ደም ባላፋሰሰ መፈንቅለ መንግስት በመገልበጥ የሀገር መሪነት ስልጣኑን ተቆጣጠሩ። ሊቢያን በንጉሳዊ ስርዓት የምትተዳደር ሳይሆን በህዝብ ምክር ቤት የምትመራ ሪፐብሊካዊት ሀገር መሆኗን አወጁ። የመሪነቱን ስልጣን በተቆጣጠሩ በጥቂት ጊዜ ውስጥ የሀገሪቱን የነዳጅ ዘይት ሀብት ከውጭ ኩባንያዎች ንብረትነት አላቀው ወደ ብሔራዊ ሀብትነት አዞሩ። አረንጓዴው መጽሐፍ በተሰኘ ሰነዳቸውም የአረብ ሶሻሊስት መሆናቸውን አወጁ። ራሳቸውን አንድ የአረብ ብሔርተኛ ቀንቃኝ ሌላ ጊዜ የፓን አፍሪካኒዝም አራማጅ እያሉ የሚጠሩት ሙሐመድ አቡን ማይናር አልጋዳፊ ከዲሞክራሲ አስተዳደር ጋር ብዙ ጥያቄዎች ቢነሳባቸውም በሳቸው የሀገር መሪነት ዘመን ሊቢያውያን ከአፍሪካ ብቻ ሳይሆን ከዓለም የተሻለ የሚባል የኑሮ ደረጃ የነበራቸው ህዝቦች ነበሩ። የሊቢያ ህዝብ በእርሳቸው ዘመን ውሃ፣ ኤሌክትሪክ፣ የመኖሪያ ቤት፣ ትምህርት ቤት፣ ጤና፣ ወራዊ ቀለብና የተለያዩ አገልግሎቶችን በነጻ ያገኝ ነበር። ከዚህ በተጨማሪም እያንዳንዱ ሊቢያዊ በነፍስ ወከፍ $200 በወር ከፈለው ነበር። ሀገራቸውና አፍሪካ እንደሚወዱ የሚነገርላቸው ጋዳፊ በተለያዩ የዓለም አቀፍ መድረኮች ላይ እየተገኙ
ሲገኙ በሚያሰሙት ጸረ ምዕራባዊ ንግግር ግን በምዕራባውያን ከሚጠሉ መሪዎች መካከል ዋነኛው ሰው ነበሩ። እንደ አውሮፓውያን አቆጣጠር በ2010 በቱኒዚያ የጀመረው የአረብ አብዮት ወደ ተለያዩ የአረብ ሀገሮች ተስፋፍቶ ሊቢያ ደረሰ። በሊቢያም ትልቅ አመጽ ቀሰቀሰ። ጋዳፊ በመጀመሪያ ተቃውሞውን ቀለል አድርገው ቢመለከቱትም የተቃዋሚዎች አመጽ ግን ወደ ተጠናከረ የትግል ተሸጋገረ። ከዚያም ወደ እርስ በርስ ጦርነት አደገ። በጋዳፊ ተግባር አቂመው የነበሩት ምዕራባውያንም የሊቢያውን አመጽ ለራሳቸው ዓላማ ተጠቀሙበት። ተቃዋሚዎችን ከመደገፍና ከማስታጠቅ አልፈው በቀጥታ የጦርነቱ ተካፋይ ሆኑ። ኔቶ በጋዳፊ ላይ ከበረራ እግድ የሆነ ቀጠና ከለለባቸው። ቤተ መንግስታቸው፣ የጦር አውታሮቻቸው፣ መንግስታዊ ተቋሞቻቸው የኔቶ የጦር አውሮፕላኖችና የጦር መርከቦች ድብደባ ኢላማ ሆኑ። የኔቶና የአማጽያን ጥቃት መቋቋም ያቃታቸው ጋዳፊም ወደ ትውልድ ሰፈራቸው ሲርት ሸሽተው ሲዋጉ ከቆዩ በኋላ በፈረንሳይ ተዋጊ ጀቶች ተመቱ። በመጨረሻም ከፍሳሽ ማስወገጃ ቱቦ ውስጥ ተጎትተው ከተያዙ በኋላ ተገደሉ። የጋዳፊ የ42 ዓመታት አገዛዝም በህዝብ አመጽ ተጠናቀቀ። ዛሬ የሊቢያ መንግስት የጋዳፊ መሞት አብስሯል። ይህም የሊቢያውያን የረጅም ጊዜ የሰቆቃ ምዕራፍ መዝጊያ ነው። አሁን ሊቢያውያን አዲስቷን ዲሞክራሲያዊት ሊቢያ ለመገንባት እድላቸው በእጃቸው ነው። አማጽያን በኔቶ እርዳታ ታግዘው ጋዳፊን ካስወገዱ በኋላ ግን አንድ ጠንካራ መንግስት ሊመሰርቱ አልቻሉም። በመሆኑም ለሁለት ተከፍለው መዋጋት ጀመሩ። ሌላ ከመጀመሪያው የከፋ የእርስ በርስ ጦርነት በሊቢያ ምድር ተጀመረ። ሊቢያውያን ወጥተው ለመግባት ሰርቶ ለመብላት ተቸገሩ። በየአካባቢው ረብሻና ሞት ተበራከተ። በነፃ ይታከም የነበረው ህዝብ ታሞ የሚደርስለት ሰው አጣ። ውሃ በየቤቱ በነፃ ይቀርብለት የነበረው ኗሪ በዋጦት ተንገላታ። ኑሮ ተወደደ፣ ነፍስ ረከሰ። ሊቢያ የወንጀለኞች መናኸሪያ ሆነች። በየቀኑ ቢያንስ ለ5 እና ለ6 ሰዓታት መብራት ይጠፋል። ኑሮ በጣም ተወዷል። ገንዘብ ማግኘትም አስቸጋሪ ነው። ጋዳፊን ተባብረው ከስልጣን ያስወገዱ ኃይሎች ተባብረው ሀገር መምራት ተስኗቸው ያቀጣጠሉት ሁለተኛው የሊቢያ እርስ በርስ ጦርነት ከ6 ዓመት ተኩል መተላለቅ በኋላ በተኩስ አቁም ስምምነት የተቋጨው ልክ በዛሬዋ ቀን ከ5 ዓመታት በፊት ኦክቶበር 23 2020 ላይ ነበር። አሁን በሊቢያ አንጻራዊ ሰላም ቢኖርም ሀገሪቱ ከጦርነት ስጋት ሙሉ በሙሉ ነፃ እንዳልወጣች ማስረጃዎችን የሚያቀርቡ ግን ብዙዎች ናቸው። በስልጣን ዘመኔ ከሰራዋቸው ስህተቶች ትልቁ በሊቢያ ላይ ያደረኩት ጣልቃ ገብነት ነው። ክቡራን ተመልካቾቻችን ከኢሳት ነጻ ሚዲያ ለሰዓቱ ያዝናቸው ዘገባዎች በዚህ ተጠናቀዋል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናውን ወደ እናንተ አድርሰናል። ለምልክት ቋንቋው ደግሞ ዳዊት ጎሳይ እንደዚሁ አብሮን ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ